በዛሬው ቪዲዮ እህሉ ላይ አይዳን ቡራክና ፊዳን እንዲታገቱ የምታደርግበትን በመጨረሻ ፊዳን አጋጭ ናች ብላ ለሁሉም ሰው የምትናገርበትንና ፊዳን በፖሊሶች የምትያዝበትን ቶብራክና ቡራክ የሚገናኙበትንና ፊዳን እስር ቤት ውስጥ እንድትገባ ቶብራክ የሚያደርግበትን አይሴ መርትን ሰው በተሰበሰበበት እንደማታፈቅር የምትናገርበትና ሌሎችም አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ ትዕይንቱ አለፉ። እህልዋ አይዳ ልጄ ተሰርቋል፣ በፊዳን ጠፍቷል በማለት ቤቱን ተቃውጠዋለች። ግን ይህ ሁሉ ነገር በእሷ የታቀደ ነበር። ፊዳንንም ሆነ ቡራክን አሳግታቸዋለች። እናም በመጨረሻ ቤት ውስጥ ቢፈለግም ቡራክ ሊመጣ አልቻለም። ፊዳንም ብትሆን የለችም። በዚህ የተነሳ ቶብራክ በጣም ደንግጦ አሁን የሚያደርገው ነገር ግራ ገብቶታል። በሌላ በኩል ደግሞ ፍቅረኛው አላፈቅርህም፣ አልወድህም፣ እናም ከሌላ ሰው ጋር ከባለ ሀብት ጋር ግንኙነት ጀምሬያለሁ ያለችው አይሴ አሁን ቤቷ በራፍ ላይ መታ እያለቀሰች ትገኛለች። ይህንን ሁሉ ነገር ደግሞ የአርናንሶች እየተከታተሉ ነው። የመርትን ህይወት ለመታደግ ስትል እነሆ አሁን ራሷን መስዋዕት ውስጥ አስገብታለች። በዚህ የተነሳ ስታለቅስ እናቷም ልታረጋጋት ትሞክራለች። አሊና እንዲሁም ሃሊዴ ይህን ጉዳይ በሚሰሙበት ሰዓት ላይ ፊዳን ፈጽሞ እንደማታደርግ ያውቃሉ። ግን አይዳን ለፖሊሶች መነገር አለበት፣ ፖሊሶች መጠራት አለባቸው። ፊዳን ናት ልጁን ይዛው የሄደችው በጣም ስለወደደችው ነው፣ እሷ ያጣችው ልጅ ስላላት ለዛ ነው ልጃችንን የሰረቀችው እያለች ታለቅሳለች። በዚህ የተነሳ ሁሉም ነገር እውነት ይመስለዋል ቶብራክ። ከዚህ በፊትም የሆነ ቀብር ጋር አግኝቷት እንደነበርና የሞቱ ቤተሰቦች እንዳላት ያስታውሳል። በዚህ ሰዓት ላይ አይዳ ድራማውን እየሰራች ራሷን ስታ ትወድቃለች። አይዳ እባክሽ ራሽን ጠብቂ በማለት ከሪማን ቶሎ በል ልጄ፣ ለፖሊሶች አሳውቅ፣ ለፖሊሶች ደውሉ እናንተ በፍጥነት ቶብራክ ቶሎ በል እስኪ የምናገኝበትን መንገድ ፈልግ ስትል ከሪማን ትነግረዋለች። ቶብራክ ግን የማንኛቸውን ንግግር መስማት አልፈለገም። ፊዳንን በጣም ተመችታው ነበር። ልጄ ራስን በመጉዳት አይሆንም፣ አልወድህም ስላለች ብቻ ራስን ማሳዘን የለብን፣ ተረጋጋሽ ምርት በማለት ሊያረጋጋው ሽማግሌ ይሞክራል። ምርት ግን አልቻለም። ምክንያቱም ፍቅረኛውን ስላጣ ነው። ፊዳን ይህንን ያደረገች ይመስላችኋል ይላል። በዚህ መካከል ሃሊዴም አይመስለኝም ልጄ፣ እናንተ ተሰብስባችሁ ምንድን ነው የምታወሩት? ስለ የልጅ ልጅ እኮ ጠፍቷል፣ አታስቡም እንዴ? በየቦታው ሄዳችሁ ፈልጉት ብያችኋለሁ። ደግሞ አላቅላችሁም፣ ፊዳን ያለችበትን ቦታ ፈልጉ። ይሄ እኮ የእናንተ ኃላፊነት ነው። እናንተ እኮ እዚህ ቤት ውስጥ ተቀጥራችሁ የምትሰሩት ለእኔ ነው በማለት ከሪማ ነው ሁሉንም ተወቅሳቸው እና ታባራችኋለች። ሃሊዴ የምታውቂው ነገር ካለ ቶሎ ብለሽ ንገሪኝ። የእውነት አላውቅም፣ ምንም ነገር አላውቅም፣ ስለተፈጠረው ነገር አላውቅም ከሪማን እባክሽን በማለት ሃሊዴ ዝም ልታስብላት ትሞክራለች። ዘመዴ ናት ብለሽ እኮ ያመጣሻት አንቺ ነሽ። ስለዚህ ልታሳብጂኝ ነው እንዴ? ስለዚህ ስለ እሷ ማወቅ አለብሽ፣ ሜጇ ማወቅ አለብሽ። የልጅ ልጅን ሰርቃ ይጠፍታለች፣ ቶሎ በይ ስትልህ አሊንም ሆነ ሃሊዴን ከሪማን ታስጨንቃቸዋለች። ፊዳን ከእንቅልፏ ስትነቃ አንድ የተቆለፈ ክፍል ውስጥ ራሷን ታገኘዋለች። ከጎኗ ደግሞ ቡራክም አለ፣ እሷ ላይ ተኝቷል። ቡራክ ደህና ነህ አይደል ስትለው ምን ውስጥ ነው ያለነው? እባክሽን ንገሪኝ፣ ምን ውስጥ ነው ያመጣሽኝ ሲል ህፃኑ ያወራል። በዚህ ሰዓትም ላይ እንወጣለን፣ እሺ ቀስ ብለን ቅና ቶሎ በማለት በራፉን ሂዳ ብታንኳኳም በራፉ ግን ተቆልፎ ነበር። ህፃኑም ሆነ እንዲሁም ፊዳን እጅግ በጣም ይጨነቃሉ። በመጨረሻም ከህፃኑ ጋር በመሆን ልታረጋጋውና ምንም ነገር አይፈጠርም ከዚህ በሰላም እንወጣለን ብላ ልታረጋጋው ሙከራ ታደርጋለች። አይሴ በአንድ በኩል ስታለቅ በሌላ በኩል ምርት ሲናደድ ትዕይንቱ ያስቃኘናል። ፖሊሶች ይመጣሉ። እናም የአይዳንም ሆነ እንዲሁም ደግሞ የቶብራክን ቃል መስማት ይጀምራሉ። ወዲያውም አሁን ልትገኝበት የምትችለው አጋጣሚዎችና ስልክ አላት የለውም የሚለውን እያንዳንዱ ነገራቶች በሙሉ ፖሊሶች መመዝገብ ይጀምራሉ። በሌላ በኩል ደግሞ ታግታ የምትገኘው ፊዳን ራሷን ከቡራክ ጋር ለማዳንና ራሷን ከዛ ውስጥ ለማውጣት በምትችለው አቅም ትሞክራለች። አይዳ ለአጋዦቹ ትደውላለች። ስራው በጥሩ ሁኔታ እንደተፈጸመና አሁን በመጨረሻ እሷን ለፖሊሶች ማስያዝ እንዳለባቸው ይነጋገራሉ። እናም ቀስ ብላችሁ ትከፍቱላታላችሁ፣ እየወጣች ባለችበት ሰዓት ላይ ፖሊሶችን እልካለሁ፣ ቦታውን ትነግሩኛላችሁ በማለት ትነጋገርና እቅዷን ታዘጋጃለች። አይዳ በጣም ፈገግ ትላለች። በዚህ ሰዓት ላይ በድንገት ኤጂ ወደ እሷ ጋር ስትመጣ መልሳ አይዳ በጣም እያለቀሰች የልጄ ጉዳይ በጣም እያሳሰበኝ ነው የሚገኘው በማለት ለኤጂ ልታሸውዳት ትሞክራለች። እባክሽ አይዳ ከአንቺ በላይ መረጋጋት ያለበት ሰው የለም፣ ተረጋጊ በማለት ኤጂን ልታረጋጋ ትሞክራለች። ይህ በእንዲህ እንዳለ ለቶብራክ ስልክ ይደወልለታል። ልጅ የት እንዳለ እናውቃለን፣ ለእኛ ገንዘብ የምትልክልን ከሆነ ልጅህን አሳልፈን እንሰጣለን፣ የት እንደሚገኝ ይሉታል። በዚህም ሰዓት ላይ ማን ነው ሲል ፊዳን ናት የወሰደችብህ፣ ልጅህን አግታ ይዘዋለች እና ስታግትና ስለ ሁሉም ነገር እኛ እናውቃለን፣ አብረን የምንሰራው በማለትም ይነግሩታል። ቶብራክ በዚህ ሰዓት ላይ በፍጥነት ከቤት ውስጥ ወጥቶ አለች የተባለችበት ቦታ ፊዳን ጋር ይሄዳል። በሌላ በኩል ደግሞ ምርት አሁን ትውስታዎቹ በጣም ያስጨነቁት ከአይሴ ጋር እያደረገው የነበረውን ጊዜና ያሳልፍ የነበረውን የፍቅር ሰዓት እያስታወሰ በጣም ያለቅሳል። ቡራክ ከፊዳን ጋር ባለበት ሰዓት ላይ ራሱን ስቶ ይወድቃል፣ ለሞት ይቃረባል። ይህንን የተመለከተችው ፊዳን ቡራክ ንቃ፣ እባክህ ንቃ እያለች በጣም ትጨንቃለች። ኧረ እባካችሁ ልንሞት ነው እያለችን በራፉን ታንኳኳለች። በዚህ ሰዓት ላይ ሰዎቹ በፍጥነት ካሉበት ቦታ በራፉን
ሳይከፍቱላት በስነ ስርዓት ያመልጣሉ። ምክንያቱም ደግሞ ቶብራክ ወደዛ ቦታ እየመጣ ስለነበር መኪናቸውን አስነስተው በፍጥነት ይሄዳሉ። አይዳ ደግሞ አዎ ቶብራክ ሂድ ቶሎ በል። እናም ፊዳንን ያዛት። ግን በመጨረሻ እሷ የምትወቀስ ይሆናል። በቃ እንዴት ደስ ይላል በማለት አይዳ አልጋዋ ላይ ትተኛለች። በዚህ ሰዓት ላይ ከሪማን ወደ እሷ ጋር ስትመጣ መልሳ ለቅሷን ትጀምራለች። የልጄ ነገር ሊያስተኛኝ አልቻለም ከሪማን እባክሽ። አይዳ እባክሽ ተረጋጊ፣ ልጅሽ እንዳልሆነ እኮ አውቃለሁ። ቢሆንም ግን ቡራክ እኮ ነው። ያቺ ሴትዮ ቋላ መንኳትም ነበር ከሪማን እባክሽ ተረጋጊ በማለት እሷም ሁለቱም እርስ በርስ ተረጋግተው አሁን ሊይዛት እንደሄደ ይነጋገራሉ። አይሴ ጋር ሰላም ከመጣች በኋላ ምን እያደረገች እንደሆነ ትጠይቃታለች። ለምንድነው ምርት እንደዛ የምታደርገው ሚስጥሩን ንገረኝ ብላ ትጠይቃታለች። ፊዳን በጣም ደንግጣ ቡራክ ያለበት ቦታ ላይ ሲወርቅና ሲደክም የሚከፍትላት ሰውም ስታጣ በያዘችው በእያንዳንዱ ብረቶች በራፉን መደብደብ ትጀምራለች። እናም በመጨረሻ በራፉ ይከፈትላታል። ግን እውነታው እንደዛ አልነበረም። በራፉ እንዲከፈት ያደረጉት ራሳቸው ሰዎቹ ነበሩ። እናም በፍጥነት ካሉበት ቦታ ያመልጣሉ። ፊዳን ወደ ውጭ ወጥታ ሁሉም ነገር ስትመለከት ምንም ነገር አለመኖሩ ስታውቅ ወዲያው ቡራክን ይዛው በፍጥነት ካለችበት ቦታ ትወጣለች። ዘሪን በጣም ደስ ብሏት ሰልማ አሁን ጊዜው አንቺ ነው፣ አይሴ ከዚህ በኋላ አላፈቅርህም ብለዋለች። ስለዚህ አንቺ መርትን ተንከባከቢዋለች እሺ በማለት ዘሪን ለሰልማ ትነግራታለች። መርት ወደ አይሴ ቤት እየሄደ ባለበት ሰዓት ላይ በድንገት ያርናን ሰው ይመለከተዋል። በሌላ በኩል ደግሞ ፖሊሶች አሁን ቦታውን እንዳገኙትና ሁሉንም ቦታ ከበው የፖሊስ አላርማቸውን እያጮሁ ፊዳንንና እንዲሁም ቡራክን መፈለግ ይጀምራሉ። በዛ ስፍራ ላይ ቶብራክ ይመጣል። ግን ሁለቱም ወጥተው ነበር። ቶብራክም ሆነ እንዲሁም ደግሞ ቡራክ ሊገናኙ አልቻሉ። ምክንያቱም ደግሞ ቡራክን ፊዳን ይዛው ሂዳ ስለነበር ነው። መርት በጣም ተበሳይቶ በራፏንም እያንኳኳ አይሴኔ ውጭ እያለ ይጮሃል። በዚህ ሰዓት ላይ ፊዳን በጫካ ውስጥ ሆና ቡራክን ይዛው እየሄደች ወዲያም በመጨረሻው ማክፋውም እየሮጠች ትገኛለች። ሰዎቹ ካሁን እንዳይዟት ፖሊሶችም ወደዛ ስፍራ ይደርሳሉ። ፖሊሶች በሚደርሱበት ሰዓት ላይ ባካችሁን አድኑን ብለውም ሲናገሩ እጅሽን ወደ ላይ አድርጊ በማለት ፖሊሶች ፊዳን ይዟታል። ፊዳንንም ከያዟት በኋላ ሙሉ በሙሉ በቁጥራችን ስሩ ላለች በማለት ወዲያው ቡራክን ለብቻ እንዲሁም ደግሞ ፊዳንን ለብቻ ያደርጓችኋል። በዚህ ሰዓት ላይ ቶብራክ እስከሚመጣ ይጠብቃል። አይሴና እንዲሁም መርት እጅግ በጣም ተጣልተው ሙሉ ጎረቤቱ ይሰበሰባሉ። እሷን በመጨረሻ አለፍቅርህም ስትል ትነግረዋለች። እናም ይህንን ካለችው በኋላ መርት ተስፋ ቆርጦባት ካለበት ቦታ ሄዳል። ፊዳን እባካችሁ ልቀቁኝ፣ እኔ እኮ የሱ ሞግዚት ነኝ ብላም ስትናገር ቶብራክ ወደ ቡራክ ጋር መጥቶ ቡራክን ይዘዋል። አባዬ መጣ ብሎም ሲናገር ፊዳንን ዝም ይላታል። ወዲያውም ምንም ነገር ሳይናገር መኪና ውስጥ ሲገባ እሷን ደግሞ በፖሊስ መኪና ይዟት ይገባሉ። እባክህ ቶብራክ የተሳሳተ ውሳኔ ነው፣ እኔ ምንም ነገር አላደረኩትም፣ ታግተን ነው ብላም ብትናገር ግን በዚህ ሰዓት ላይ እሱ ዝም ሲላት ፖሊሶች ወዲያው በፍጥነት እሷን ይዟት ይሄዳሉ። በሌላ በኩል ሙሉ ቤተሰቡ አሁን ተጨንቆ ይገኛል። ህፃኑ ቡራክ ስለጠፋ ግን አይዳ እያስመሰለች ነበር። በጣም እያለቀሰች ባለችበት ሰዓት ላይ ሁሉም ሊያረጋጓት ሙከራ ያደርጋሉ። ይህ በእንዲህ እንዳለ ዳግመኛ አሁንም አይዳ ፌንት ትነቅልና ትወድቃለች። ወዲያው እሷን እየተንከባከቡ በካችሁ ቶሎ ብሉ አምቡላንስ እንጥራ ብለው በሚሉበት ሰዓትም ላይ ቡራክ ይመጣል። ቡራክና አይዳን ይተቃቀፋሉ። ቶብራክም ወደ መካከላቸው እየመጣ ምን ተፈጠረም ብለው ሲጠይቁት ፊዳን እስር ቤት እንደገባች ይናገራል። ተመልካቾች ፊዳንን ከእስር ቤት ውስጥ ማን ያስወጣታል? እናም በሌላ በኩል ደግሞ የመርትና የአይሴስ ጉዳይ አይዳስ ይደረስባት ይሆን? እንዲሁም ሀሊዴና አሊስ ምን ያደርጋሉ? ለሁሉም ጥያቄዎች መልሱን ለማግኘት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አትርሱ።